ያው አመሰግናለሁ አድሜ። እንዴት ነሽና? እና እንዴት ነህ? ይሄን አመት ሿሿ አልተሰራሽም እንዴ? አዲስ ስልክ ይዘሻል? ኧረ ተው እንዴ! አችንስ ሰሪ ራሴ ነኝ የምሰራሽ እንዴ! ጭራሽ በስንት ጊዜ ተገላገልኩት። እንዴት ነሽ? አለሁልህ። እኔ የምልሽ አሁን አንድ ጊዜ ፌስቡክ ላይ በእናንተ ላይ የተዶለተ ነገር ነበር። የዲባባ ቤተሰቦች አለ እና ጥሩነሽ እናንተ ደግሞ የነጌትነት ብሎ ሰው ነገረኝ። አዎ ነባ አንተ ፖስቶታል። ትልቋ እንትናት ተዋናይት ናት። ታላቅ እኮ አይደለችም እሷ፣ የሜሪ ታናሽ ናት። ግን ትልቅ ነው የምትመስለው። እሷ የሜሪ ታናሽ ናት። ከዛ እኔ ሜሪ የመጀመሪያ ናት። እና እሷ ተዋናይ ናት አይደለችም? ያው ነው እዛው ጥበብ ውስጥ አለች። ግራፊክስ ምናምን ነው የምትሰራው። እና ሶስታችሁም ሴቶች። የኔ የሰራሁት እኔ አክት ያደረኩበት ክሊፕ ወንድሜ ነው ትዝታ የሚለው አስታውሻለሽ? የመቅደስ ኃይሉ ዘፈኑ እዛ ላይ አክት አድርጌያለሁ እኔ ወንድሟን ካራክተር ማለት ነው። የመቅደስ ኃይሉ ዘፈኑ ግን በጣም ትዝ ይለኛል። አንተ ግን ትዝ አትለኝም። አያ እንያ እሺ፣ ወንድም እየሆነ ማለት ነው። አይ ቡና ስሸት ጊዜ ጠፋሁብሽ። እሺ ወይ ቆየህ እኮ ግን ለምን ትረሻለሽ? ቀስ እያልሽ ነው እንዴው። ብቻ ሜሮን በጣም ተወደው ነበር። አንቺን ይሁን ያቺኛዋን እህታችሁን ይሁን በጣም ነው የምወደው ትለኝ ነበር። ወንድም ስለሌለኝ ይሆናል ምናምን በጣም ነው የምወደው ምናምን ትለኝ ነበር የዛን ጊዜ። አይ አሁን ግን አለን ወንድም አለን። ከዛ ወደ የተወለዱ ማለት ነው። አዎ ትናንሾች፣ ሁለት ወንድ አንድ ሴት አሉ። በጣም በጣም እንዴት ነሽና? ስራ እንዴት ነው? ስራ ቆንጆ ነው በጣም። ያስ ቲያትርሽ እንዴት ሆነ? የአንድ ሰው ተውኔት ያንቺ ሆል ልታስብሰኝ ነው? ለምን ይብስሻል? ምን ስለሆነ ይብስሻል? ጥያቄ ነው የምትጠይቀኝ? አይ እውነቴን እኮ ለምን ሆል ይብስሻል? ቲያትሬ ለጊዜው ቆሟል እኮ። መቆሙማ አይቀርም መቼም የሚልክ አትሰሪውም። ግን እንደታየ አሁን ለእኔ ግን አንቺ ደስ የሚልሽ የሚመስለኝ እዛ ጋር ስንት አይነት ሰው ሆነሽ ነው የተጫወትሽው? ወይ ብዙ አይነት ነው። ታዲያ እሱ እኮ ነው አሁን እኔ ሚዛን ላይ አንቺን ሳስቀምጥ እኮ እኔ ስለሌላው ስለ ትርፉና ስለሌላው ነገር እኮ አላውቅም። ግን አንቺን ሚዛን ላይ ሳደርግ እንደ ተዋናይት ግን እዛ ቦታ ላይ በዛ በተመሳሳይ ሰዓት የተጫወትሻቸው የተለያዩ ካራክተሮች ናቸው ያሉትና እኔ እሱን ነው የማይልሽ እኮ እሱን እኮ አሁን እንደሰራንበት ጊዜ እንዳወጣነው ኢነርጂ ስታየው ያለመታየቱ ጊዜ ወድሜ ያብስብሰው የምልህ እሱ ነው ማለት። ብዙ ነው የለፋንበት፣ በጣም ብዙ ድካም አለውና እንዳልከው በቃ አሁን ቲያትር ላይ የተመልካች እጥረት በጣም እየታየ ስለሆነ በሱ ምክንያት በቃ አልመቻቻለ የምልህ ካለው ነገርና ሰው ከሚመጣበት አንጻር በሱ ምክንያት ትንሽ ምን ተባለ? ምክንያቱ አሁን ምንድን ነው የሚባለው? ምክንያቱ የተመልካች ማነስ። እኔ የሰማሁት ፓርኪንግ የመጀመሪያው ነገር ይዛል፣ የመኪና ማቆሚያ ማጣት። አሁን ተሻሽሎ ከሆነ አላውቅም። አዎ እንደውም እኮ ይቻላል። የት ጋር ማለት? ራሱ በሩ ላይ አስፓልቱ ላይ ከአስፓልቱ እስከ ራስ ሆቴል ምናምን ራስ ሆቴልም እኮ ማቆም ትችላለህ። የኢትዮጵያ ሆቴል ማቆም ትችላለህ። አስፓልቱ መደዳውን ተፈቀደ ማለት ነው። አዎ ግን እኔ እሱ ነው ምክንያቱ ብለህ ፓርኪንግ ብለህ ቲያትር እንትን ትላለህ። ምክንያቱም አለ በጣም ብዙ የሆነ ሰዓት አይቻልም ነበር እኮ እዛ ፊት ለፊት። አሁን ተፈቅዷል ነው ማለት። ከዛ ደግሞ ፊት ለፊትም አለ እኮ ግሎሪየስ ምናምን ጋር በቃ ማለት ብዙ አለ። አንዳንድ ጊዜ አሁን እንደው ማየት እኮ ብትፈልግ እኮ የሆነ ቦታ አድርገህ እኮ ማየት ትችላለህ ከፈለግከው ነው የምልህ ነው። ግን ምክንያት ሲሆን ካልክ ነው አይመስለኝም። በፊት ብሔራዊ ቲያትር ሁሉም ሰው ቲያትር ሲያይ በመተማመን ከጀርባ ገብቶ ያቆማል መኪናው። ያ እኮ አንዱ የምትጠሪበት ነገር ነው። ሀገር ፍቅርም እንደዛው ነው። መኪና ማቆሚያ ችግር አልነበረም እና የምቾትሽን እኮ ይጠበቃል። ለምሳሌ አሁን አንቺ እኔ አሁን ከባለቤቴ ጋር ሆኜ መኪናዬን እዛ መርካቶ አድርጌ ነው እንትን መጥቼ የማየው። ምን ችግር አለው? ምን ችግር አለው? እኛስ 2 ሰዓት ምናምን መድረክ ላይ እንቆም የለ እናትህ ካለው ነገር ግን አሁን እንዳልከው ግን የእሱ ብቻ አይደለም። እንዳልከው አሁን እንቅስቃሴው አለ አይደለም። አሁን እግዚአብሔር ይስጣቸውን ዓለም ሲኒማ አሁን ዓለም ሲኒማ አለው በቃ ወደ ቲያትር መጥቷል በል በጣም ከዛ እንቅስቃሴ አለ በል ሰው ወክ ያደርጋል ይሄዳል ምናምንና አዎ ሰው ሲያልፍ የሆነ ነገር እንኳን ሲያይ ወይ የምወደው አክተር ወይ የምፈልገው ቲያትር ወይ የምፈልገው ፊልም ምናምን እኮ ብሎ ገብቶ ያያል። ብሔራዊ ጋር ስትመጣ ግን አሁን ቀዝቅዟል። እንትኑ ራሱ ቦታው መስሪያ ቤት ነገር ስለሆነ የሚበዛበት
ሰርተህ ራሱ ስትወጣ ትደነግጣለህ። ጸጥ ነው የሚለው ነው እና እንደውም የሆነ እንዴት ይውላ ሰው እንደውም መምጣቱ ትላለህ። ለምን እንደውም በቃ እድለኛ ነው ቲያትር ቤቱ ማለት አለ እኮ ትንሽም ቢሆን ግን የሆነ ሰው ይመጣል ነው የምልህ። እንትን አይልህም። በፊት ይኸውልሽ ብሔራዊ ቲያትር በር ላይ ወደ ቄራም ወደ ቦሌም ወደ ፒያሳም ወደ ጦር ኃይሎችም ታክሲ ነበር። እስከ ምሽቱ 4 ሰዓት ነበረ ታክሲ። አምባሳደር ራሱ ፊልም በሚታይ ጊዜ እኮ ትልቁ ነገሩ እዛ ቦታ ላይ ትራንስፖርት እንደልባል። ግን እሱ መቼ ነው ስትል እኮ እሱ እኮ ወርደህ የምታገኘው እኮ ሳሪስ ጋር ነው። አሁን እኮ ኮዬ ነው የምትሄደው እንደማለት እኮ ርቀቱም ነው። አሁን እዛ ጋር ያለው አካባቢ ያለው ሰው እየራቀም ስለሆነ ከአካባቢውም እየወጣ ስለሆነ ታክሲው እንኳን እዛ ጋር እንኳን ቢኖር ሰው ከዚህ አባዶ ከዚህ ኮዬ ፈጪ ከዚህ ይሄ ለሚኩራ ብለህ ይሄ ሩቅ ስለሆነ ቲያትር አይቶ 2 ሰዓት ወጥቶ ታክሲ ይዞ እዛ እስከሚሄድ ድረስ ያለውን ነገር ስታየው እሱ ከባድ ነው እና አሁን እሱ ላይ መሰራት ያለበት እዛው ቅርብ አካባቢ ቲያትር ቢከፈት የትራንስፖርት አገልግሎት የሚቆይ ቢሆን ምናምን ቢሆን ሰው ጥሩ ነገር ከተሰራለት ይመጣል፣ በጣም ይመጣል። ይሄ አዲስ ውስጥ ቲያትራችሁ የበሬሊሎ ቤት እሱ አለ። እሱ ደግሞ ገና እንግዲህ ያቆይልን እኮ ግን ጥሩ ነው። አሁን ጅማሮ ቆንጆ ነው። እንግዲህ አሁን 3 መድረክ ሰርተናል። ቅዳሜ ደግሞ ድጋሚ 4ኛችን እንሰራለን። እስካሁን ባለው ነገር ቆንጆ ነው። ሰውም ቆንጆ ነው። ዘውጉ ምን አይነት ዘውግ ነው? ሳታየር ነው። አሪፍ ነው። እንደዛ ይመስለኛል። በጣም ቆንጆ ነው። ሰው እንዴት ነው መልሱና? ሰው ደስ ብሎታል። ደስ ብሎታል። በጣም ቆንጆ። አሁን እናንተ ቤት አንቺ ወደ ኪነ ጥበብ ስትገቢ አንቺም እንደሚሮን ጎሽ ተባልሽ ወይ አንቺም እንደሚሮን ተባልሽ? የት ነው የተባልሽው? ጎሽ እንደሚሮን ተባልሽ ወይስ አንቺም እንደሚሮን ጎበዝ ተባልሽ? ጎበዝ ተባልሽ። እንደሚሮን ጎበዝ። አሪፍ ነው። እንደሷ መጎበዝ አለብሽ፣ እንደሷ መጣር አለብሽ ምናምን ተብዬ ተመረኩ ነው። ግን አንቺ መቼ ነው የጀመርሽው? ማለት እኔ እና እሷ አንድ ትምህርት ቤት ነበር የምንማረው። እሷ ሚኒ ሚዲያ የምትሰራበት ትምህርት ቤት፣ የምትሳተፍበት ትምህርት ቤት እኔ የምሳተፍ ነበር። እሷ ስትወጣ ማለት ነው። ያው በቃ ያው ጥበብ ምንድን ነው የሚባለው? ጠራችኝ ምናምን አይደለም የሚባለው? በቃ እሷን ልጠራት መታ። ከዛ ስትሄድ እኔ ኋላ ድጋሚ ያስኳት ማለት ነው። እና ያው ሚኒ ሚዲያ ምናምን በሚለው እሷም ስትወጣ በዛው ቀጠልኩኝ። አንቺ ሚኒ ሚዲያ ቀጠልሽ? ያው ድራማ ምናምን ጸረ ኤድስ ይሄ ጠዋት ሰልፍ ላይ ድራማዎች መስራት ምናምን እንደዚህ አይነት ነገሮች እሱ ላይ ሰራው። በሱ መጣ አለኝ። ለሚገርም በቀደም ትዝ ብሎኝ የልጆች ጊዜ ድራማ ውላለኝ ቲቪ ላይ የሆነ የበዓል ሰርቻለሁ። 13 ዓመቴ ምናምን ከቢታው ጋር ቢታውን ታውቀዋለህ? ቢታው አውቀዋለሁ። የሆነ ለቅሶ ላይ አግኝቼው ራሱ ኧረ እንደዚህ እኮ እኔ ሰርቻለሁ አብሬ ምናምን ብዬው በጣም ትንሽ የበዓል አባባ በላቸው ምናምን የሚል በካሴት ነው ቤት ያለው። ግን አለ ቆይ ማስቀመጥ አለብን። አሁን ራሱ በጣም ቆይቻለሁ ካየሁት። ታስባል ምን ልመስል እንደምችል በጣም ሚጢጢ ነኝ ምናምን። በጣም ስለዚህ አንቺ እኮ ከልጅነትሽ በጣም ጥሩ ነው ያለሽ ነገር እኮ በደንብ ተገንብቶ ያደገ ነው። አይገርም? ግን የት እንደሄደ ግን በመሀል የሆነ ቁርጥ ነገር አለ። ምን ውስጥ ገባሽ? ምንም ማለት ይሄ እንደውም ከዛ በኋላ የሚገርምህ የጫማ ማስታወቂያው ለሰራው የጋምብለር ነው ምናምን የሚባል ጫማ፣ ይሄ ጎማ ያለው ጫማ፣ ይሄ የሚነዳው የለም ይሄ አድርገው ምናምን እንደዚህ በረዱ ላይ የሚሆኑበት ሆኖ ግን እንደሱ አይነት ያው እሱን አላደረኩትም። እኛ ሀገር ተሰርቶ እኛ ሀገር ተሰርቶ ነበረ ጋምብለር ተብሎ እሱን ሰራው። ከዚህ የሆነ ካክተስ አሰራኝ የሆነ ፖስተር ምናምን። ከዛ ግን እንዳልኩ የሆነ ቀረበ በዛው። ግን ቆይ ጫማ ታሪኩ ነው እንደ የሰራሽው አንቺ ልጅ ያለች እሱን አልቻልኩበትም። ዝም ብዬ ያስኩትና የላፍላት ተሰጠኝ። እንዴ ማን ይሞክራል በዛ ሰዓት? አታውቀውማ። አሁን ራሱ እኮ አሁንም አላደረገውም። በዛ ሰዓት ደግሞ ጭራሽ ሌላ እይታ ነው ማለት ያንን ፊልም ላይ ምናምን ካላየሁ የዛኔ በጣም ብርቅ ነበር። ያው እሱንም አልሰጡንም፣ ፍላቷን ብቻ ሰጡኝ። በመሀል ግን ሌላ መሆን እስገባሽ? አልገባውም። በቃ ይዛ ወደ ትምህርት ቲያትር አይ በቃ ሃይስኩል ምናምን እያልክ ስትል ከዛ በኋላ ግን በቃ እንዳልኩ እንደምትፈልገው አልመጣም። ከዛ በኋላማ ብዙ አስፈጋኝ፣ እንደውም ብዙ አስፈጋኝ። ምንድን ነበር የነበረው ችግር? ያው እድል አለማግኘት ነው። አንዳንዴ ያው በጊዜው ነው ሁሉ ነገር። አሁን ላይ ለምን አልልም፣ ቆንጆ ሰዓት ነው እየወጣሁ የመጣሁትና ግን ያው ከካሜራ ጀርባ ነበርኩኝ እኮ ማለት ብዙ ነገር ላይ እሰራለሁ። ኮስቹም፣ ሜካፕ፣ ፕሮዳክሽን ማናጀር፣ ኮንቲኒቲ
አንድ ፊልም ላይ መረዳት ዳይሬክተር ጀምሬ ነበር። ብቻ ለማግኘት ስትል አንድ ቀን እንደማገኘው አውቃለሁ። በቃ ሲተውኑ ምናምን ውስጥ አላ ስሜትህ ምናምን 10ኛ ክፍል ደግሞ ውጤትም አልመጣም ነበረ። ከዛ ተመደብኩኝ እና በመሀል የሆነ ትንሽ አሞኝ ነበረ እና መምረጥ አልቻልኩም። ከዛ ልክ ንፋስ ስልክ ነበር የተመደብኩት። ስሄድ አስባል ማለት እኔ አሁን በቃ ውስጤ አለ ወደ አርቱ ነው የምፈልገው። ሌላ ምንም የማራውም ሌላ የምችልም አይመስለኝም። እና ስሄድ የቀረው ምርጫ ላይ ብየዳና ብረታ ብረትና ምግብ ነው እና እንትን ነው የምትፈልገው አለ አይደል? 10 ነህ እኮ ብየዳው ነው የምትፈልገው እንጂ የለኝማ ማሽኑ እና ያው ለሴት ስለማይሆን ነው ገባ ቀርልኝ እድል እዚህ ጋር ብየዳለ እዚህ ጋር ምግብ አለ። ከሲስተር ጋር አወራንና ማለት ምንድነው የሚሻለው? አሪፍ ከሆነ ምግብ ተባልኩኝ። ማለት ማኔጅመንት አለው ምን አለው ምናምን በቃ ይሁን ብዬ እንዳልኩ ጥበብ አንድ ቀን ደግሞ ታገኘኛለሽ ብዬ ወደ ምግብ የገባው። አንድ ቀን በቀን ተማርኩኝ ስለ ምግብ። ከዛ የእግዚአብሔር ፍቃዱ ነው። አንዳንዴ የተሰጠ ነገር መቼም አይቀርም። በቃ ሲመጣ ይመጣልና ቴሜስ ተፈሪ መኮንን ማስታወቂያ ወጣ የቲያትር ብሎ። ከዛ ውድድር አዘጋጅና ሄድኩኝ፣ ተወዳደርኩኝ። እንደሚገርም ስሜ ሲለጥፍ 2ኛ ምናምን ወጣሁት። ከዛ በጣም ደስ አለኝ። የቃልም አለው ቆመ። ከዛ ሰጡን እነ ማሂን አንትዬ ነበሩ። ከዛ አለፍኩኝ በጥሩ ውጤት። በቃ ነፍሴን አላቅም እግዚአብሔር ስራ ምናምን ብዬ ምግቤን ተውኩኝ። ግን ተምሬያለሁ። የሚገርም ስለ እንቁላል ተምሬያለሁ። እነግርሃለሁ የተማርኩት 3 አይነት ፓርት አለው ተብዬ የእንትን እኮ ነው የዶሮ ነው የሰው አይደለም። ሰው እንቁላል አለ እንዴ? እንዴት የለው? እሺ እዛ ውስጥ እና ተማርኩኝ። ኤ ቢ እና ቢ የሚባሉ የእንቁላል እንትኖች አሉ አሰራሮች ምናምን ማለት ነው። እሱን ጽፌ መጣሁ። አይ አሁን እሱ አይደለም ቦታው አይደለም። እሺ ከዛ በቃ እንትን አልኩኝ፣ ተወዳደርኩ፣ አለፍኩኝ። በጣም ደስ ብሎኝ ምናምን ቤት መጣሁ። ከዛ ሐሙስ መጣችሁ ምናምን ተመዝገቡ ተብሎ ስንሄድ በሌቭል 4 ነው እንጂ በሌቭል 3 የለም አሉን ማለት ነው። እንዴት ምናምን ስንል ላይ በቃ አይቻልም ተባለ። በቃ ድጋሚ ደግሞ ወደ ኋላ ማለት ነው ወደ ምግቤ አለን። ግን ደግነቱ ቴሜስ እድል ሰጠን ሌላ እንድንመርጥ ማለት ነው። እዛም ምግብ፣ ጸጉርና ልብስ ቅድና ስፌት ነው ያለው። ከዛ ልብስ እንትን ገባሁ፣ ልብስ ስፌት ቅድ ላይ ገባሁ። ግን ያው ከስፌት ነው የምትማረው ማለት ነው። ከዛ ያው ብዙ ተመላለስን፣ ትምህርት ሚኒስቴር ምንም ብዙ ነገር ሆነ። ይሄ ማለት ውጤቱ የፕሬፕ መግቢያ የ11 መግቢያ ነው የሚያስገባችሁ ነው የተባለው። እሺ 2 ነው መግቢያው፣ እኛ 2 ነን። እንደምንም ተደርጎ የማታ ተፈቀደልሃለሁ። ከዛ በቃ ከዛም በዚህም የማታ ቲያትር ቴሜስ ጨረስኩ ማለት ነው። ልብስ ቅዱስ ስንት ቀን ተማርሽው? ወይ ተምሬዋለሁ 1 ወር ምናምን 1 ወር ምናምን ተምሬዋለሁ። ደስ ይላል እሱ እኮ ቢያንስ ቀደሽ ትሰፊያለሽ። እንደዚህ አይነት ሰፍቻለሁ። መጀመሪያ የራስህን እንትን ነው የምትሰፋ ማለት ነው። እና ወድም ስለነበረ ድሮ ያሸንጉሊት ምናምን ሰራ ስለነበረ ይሄን ሰራው። ከዛ የሚገርምህ ቀላል ይመስልሃል፣ እንትን ነው በጣም ከባድ ነው። ይሄ ኪስ ምናምን መጀመሪያ የሚሰሩ አሉ ፓተርኖቹ። ኪስ እቺ የሸሚዝ እንትኑ ማለት ቀላል ይመስላልና ታከብረዋለህ ነው ማለት እንትኑ። ይሄ ቀላል አይመስልምና ከዛ ኮፍያ ብቻ በጣም የሚገርም እንትን ነው። እሷን ተምሬ ወጣሁ። ቆንጆ ነበር። ብቻ ጥሩ ነው። ግን አይሽ ልምዱ ግን አሪፍ ነው። ምግቧ ላይ ግን 3ቷ እንቁላል አይነት ምንድን ነች? እሷ አውቂያት ባልፍ ደስ ይለኝ ነበር። እሺ እንትን ነው እኮ አሁን ያጠባበስ አይነት ነው ነው። እሺ አሁን ብትለኝ እንግዲህ የትኛው ምናምን ባላውቅም ኤቢሲዲ እንትን እንቁላል ኤቢ ነው ነው። እሺ ያንዱ እንትን ኤቢሲዲ ይዋልሽ እንቁላል አይደል? የተማርኩትን እኮ ነው የምነግርህ እኮ ንገሪኝ። አበሳሰሉ ነው በአጠቃላይ። እሺ ይኸው ጥሬ ነው ማለት ብዙ ያልገባ ያላለ ያርለ ቢው ደግሞ ይቅር በሉኝ እንግዲህ አረሙኝ ተሳስቼ ከሆነ ቢ ደግሞ ትንሽ ገባ ያለ ነው። ኤቢው ደግሞ የበሰለ ነው ማለት ነው። እንደዛ አይነት አሁን እኔ እኮ ጊዜ ኤቢውን ነው እኮ መጠብሰው ማለት ነው።
ኧረ አሪፍ ነው። ኤቢያው ምንም እንዳንተ ነው ካላለ ክት ካላለ ኧረ በጣም ሲያለው በጣም ይደርቃል። ያንቺ አዎ ምን መሰለሽ የሚገርምኝ ተምሬያለሁ ማለትሽ እራሱ 3 ቀን ሄደሽ አንዱ እንቁላል እንዴት እንደሚሰበር ተምረሽ መጥተሽ 2 ቀን አንዱን ቀን ያው የትምህርት መታወቂያ ነው ምናምን ትምህርት ቤት ከዛ 2ኛው ቀን ሲሄድ እንዳልኩ እንዴ እሱስ አሁን እኮ እሷን በመማር እኮ ነው እቺን ያወቅኩት ገባ እኔ ቦታ ላይ ስለ እንቁላል ሲወራ ኤቢ ምናምን ያልኩ አሁን እንቁላሉን ሲቀርብልሽ ምንድን ነው በኤቢዬ በሲታ እውነት ነው። ግን አሁን እኔ አንድ ከማቅሽ ጀምሮ የእውነት ለመናገር የሚሰጡሽ ካስቶችና አንቺ እኔ ወይ ሰዎች ሳያውቁሽ ነው ካስት የሚያደርጉሽ። አሁን እኔ አንቺን ባህሪ ማቅበት ሌላ አይነት ባህሪ ነው አንቺ ያለሽ። እኔ አሁን እስከዛሬ የተጫወትሻቸውን ባህሪዎች ሳይ እቺን ልጅ አያውቋትም ማለት ነው። እንዴት አሁን ምን መሰለሽ አሁን አንቺ ባህሪ በጣም ነፃ ነሽ፣ በጣም ተጫዋች ነሽ። አሁን እኮ አፍረሻል ባንቺ ቤት አሁን አይደል እዚህ እኔም ተጋዩ እኮ አፍረሽ አሁን አፍረሻል እንጂ አፍረሽ ሞተሻል በዚህ ሰዓት ማለት እና ግን ትክክለኛ እኔ አሁን አንቺን ለኮሜዲ ነገር ነው ማስብሽ የእውነት እውነት በደንብ አድርግሽ ኮሜዲ ትጫወሻለሽ እንዴ ተፈጥሮሽ ነው ማለት በጣም ተግባቢ ነሽ፣ ደግሞ ጨዋታም ታውቂያለሽ እና ያኛውን ጎንሽን አላየሽም ብዬ ነው ማለት እና ብዙ ጊዜ የሚሰጡሽ ካራክተር ለየት ያለ ነው። አንቺ ታውቂዋለሽ እንግዲህ እና እንደው ሞልቀቅ ምናምን ኃይለኛ ሞልቀቃ ምናምን ነው ብዙ ጊዜ የሚያደርጉሽ። ግን እኔ አሁን ያንን የአንድ ሰው ተውኔት አንቺ ጥሩ አድርገሽን ብትጫወቺውም ግን ልክ ያንን ሆኖ ግን ኮሜዲ የሆነ ነገር ግን ቆንጆ አድርገሽ ልትጫወቺ እንደምትችይ ይሰማኝ። እንግዲህ በአንተ ባርከው እይታ ደግሞ እስኪ ራሴን አየዋለሁ። ግን አስበሽው አታውቂም ማለት ነው? ያው እንትን አይደለ ያው ተዋናይት ስትሆንም እኮ ትሞክራለህ የሚመጣልህን ነገሮች እንግዲህ ወደ መጣልሽ ታዲያ እንዳልከው ነው። አዎ የሆነ እኮ ስራዎች ላይ እኮ አብሶ ቲያትር ላይ ምናምን በሆነ ነገር ስታወራ ሰው ሲስቅ ስታይ ለራስም ይገርምሃል። አንዳንድ ጊዜ አሁን እኔ ምስቅ ማይመስለኝን ነገር አሁን ይሄ ያስቃል እላለሁ። አንዳንዴ ይገባል። አሁን ቲያትር ላይ የሆነ ነገር ትልና በጣም ሰው ጮህ ይስቃል። አሁን የሆነ ታስቆ ነው ትላለህ። የሆነ ስለለመድከውም ይሆናል ወይ አንዳንዴ ደግሞ ለሳቅ ቅርብ ያልሆነ ሰው አለ እና ልክ እሱን ስታይ ለካ አስቃለሁ የሚል ነገር ይመጣልሃል እንጂ አሁን እንደ ኮሜዲ ግን ሙሉ በራሴን አይቼው አላውቅም። እንትን እኮ ነው ያው በተለይ ዋን ማን ሾው ሲሆን ጎበዝ ተዋናይ ስለሚፈልግ ግን አንቺ ኮሜዲም ቢሆን የሆኑ ለዛዎች እኮ አሉ አለ የሰው ልጅ ቃላት አጠቃቀሙ ጀምሮ እኮ አሉ ወደ ሳቅ የሚነዱ የሰው ልጅ አነጋገሮች አሉ እና አንቺም ቢው ጨዋታሽ ላይ እንደዛ አይነት ነገር አይብሻል እና እንደው ዳይሬክተሮች በዛ መልኩ አሁን ኮሜዲ የሚሰሩ ሰዎች ደግሞ ያንን ገጽታሽን ቢያሳዩ ደስ ይለኛል። የእውነት ነው። ሜሮን እንዴት ናት? አሁን ሌላውን ተይና አሁን ሜሪጌ ደህና ነች ትልካለች አይ እንትን ቅባት ቀይረሻል ሰምቻለሁ። ኧረ እንዴት ቀይረሻል? ሽቶ ቀይረሻል? አይ ዜነት ነው የቤትማ አይቀየርም። ኧረ እባክሽ ታዲያ ምን ላከችው ታዲያ? ምንም እየላከች አይደለም። አዎ ትልካለች እንዴ? አዎ ውጭ ያለ ሰው እኮ ይሄ ነው በቃ ትልቁ ነገር። ሎሽን ቀይረሻል? አዎ ታዲያ እሱማ እንዴ ሎሽን ብዙ ነገር እንዴ ሄዳ ጨብጭበሽ ልትጀርች ምን ነካ? ከዚህም እኮ ግን ይላካል። አንተም እኮ አሁን እንደሱ ቶሎ እንዲፈጥን እንደሰፈልግ በርበሬ፣ ሽሮ፣ ቅመማ ቅመምን ላምጣልህ ምናምን ማለት አለበት። ያም ሰው አንድ ካንቺ ጋር ተገናኝተን ስልኬ ባትሪ ቶሎ ይዘጋብኛል በያት ሜሮንን ስልኬ እየደከመብኝ ነው በያት ስልሽ ምንድን ነው ያልሽኝ? ረሳሽው? ፓወር ባንክ ትላክልኝ ነው እኮ ያልሽኝ። መቼ ነው በእናትህ? እኔ እረሳዋለሁ። እሱን ነው የምልሽ እኮ አሁን አንቺ ጋር ያሉ ነገሮች አሉ እና ወደ አውቶማቲክ አድርገሽ ቆይ ፓወር ባንክ ትልክልኝ በቃ እዛው ጋር የፈጠርኳት ነገር ናት ማለት ነው። ወዲያ እኔ አፈርኩ ሰው እንዳልሰማኝ አረጋግጥ። ሜሪያው ምንድን ነው የምትሰራው እዛ? ሜሪ ትጽፋለች። እሷ መቼም ህይወቷ ነው አቶ ትጽፋለች። ያው ብዙ ጊዜዋን የሄደችው በአዲሷ መጽሐፍ ነበረ። ሌላ እውነት የለኝም የሚል እነግራታለሁ። ይሄን አልገዛሁም አይደል አላነበብኩም። እሱ አለማንበብ አይደለም መታ ራሱ መምጣቷን ሳላቅ ነው የሄደችው።
እሱ እንኳን ብዙም አልቆየችም። ትንሽ የቤተሰብ ጉዳይ ስለነበረ ወደ እሱ አድልታለች። ለዛም ነው ራሱ ጊዜም አልበቃትም እንጂ እዚሁ አስመረቃ ነበር ለመሄድ ያሰበችው። በልጅነትሽ ምን አይነት ልጅ ነበርሽ? የድሮ ልጅ። እንዴት አይነት አስቸጋሪ ልጅ ነበርሽ ወይስ ጭምት ምናምን? ጭምትም አይደለሁም፣ ግን የሆነ የትንሽ ትልቅ አይነት አለ አይደል? የኃላፊነት የሚሰማ አይነት እንደዚህ አይነት ነገር ነበርኩ። ግን ይሄ በደንብ ግን መጫወት በጣም ሱዚዮም ቢሞ ምንም የማይቀረኝ በቃ አለ አይደል? ሁሉንም የምትጫወት ግን ከመጨረሻ እንጂ ይሄ በጣም ጭምት ኃላፊነት አይጠበቅም። የመጨረሻ ልጅ እንደውም እንዳልሽ ወደ መጫወት ወደ ምናምን ብዙ እንትን ግን ያው አስተዳደጋችን ነው። አስተዳደጋችን ያው እየወረስኩ አይደል ለምትመጣው ትተካካለህ። ሜሪ አለች፣ ከዛ ምረት አለች፣ ከዛ ያደጉ ሲመጡ የቤት ኃላፊነቱን ያው ከእናታችን ጋር ስላደግን የምትቀበለዋለህ ነው የምልህ። የኃላፊነት ምልህ እንደ ልጅ ይሄ ቅብጥ ብዬ ምናምን የምጫወቻው ሳይሆን እንደ ተራዬ ነገሮችን እየተረከብክ ትመጣለህ። አሁን እነሱ ከነበሩ ቤት የሚያስተካክሉት እነሱ ከሆኑ የሆነ ነገር የሚጋግሩት እንጀራ ምናምን የሆነ ከሆነ የሚሰሩት የሆነ ሰዓት አንተ እየተቀበልክ ትመጣለህ። የኃላፊነት ምልህ እንደዚህ ከጨዋታ ወስዶብኝ ሳይሆን ግን በቃ አለ አይደል? ከሆነ ከትምህርት ቤት ስትመጣ አለ የሆነ ነገር ሆነ ቤት አጸዳለሁ፣ ሜሪው ነገር ትሰራለች፣ ማለት እንደዚህ የተባባልን ነው ልልህ ነው። እና ይሄ ጭምትም አይደለሁም በጣም እንዲህ በጣም የወጣው መብድም አይደለሁም፣ ግን በቃ ነፃ ነበርኩኝ ልጅ። ቲያትር ምን ያህል ተጫወትሽ? ይሄ 6ኛ በስንት ዓመት ውስጥ ማለት ነው? 3 ዓመትና እልባት። ግን ይሄ አሁን ላጤ ባለ ትዳር ከ3 ዓመት በፊት የሰራሁት መዘጋጃ ይሰራ ነበር ድሮ በሌሎች ተዋናይ ይሰራ። ከዚህ በፊት ማውጭ ነበር ሌላ ሚዲያ ላይ እኮ ሲሰራ። ታዲያቺ ሜሪን ተክቼ ልክ ሜሪ ወደ ውጭ ስትሄድ እሷን ነው የተካሽው? ኦዲሽን አረኩና አላዛር ሳሙኤል ለተስራው አለ እሱን እልባት ለ6 ወር አዘጋጁ። አላዛር ነበር አዘጋጁ። ከዛ ከሆነ አመት ቆይቶ ደግሞ ድጋሚ ሄኖክ ብርሃኑ የሚባል ቃና የሚሰራ ልጅ የዳንኤል ሙሉና ነው ድርሰቱ። ከዛ እሱ እንዳዲስ ሰራው እንዳዲስ ተጫወትኩት እላለሁ። ላጤው ባለ ትዳር ብሎ መጣ። እሱ መጀመሪያው ቲያትርሽ ነው? መጀመሪያው እልባት ነው። ከዛ ላጤው ባለ ትዳር፣ ከዛ ባሎችና ሚስቶች፣ ከዛ ደጋግ ሰይጣኖች፣ ከዛ ሀረግ፣ አሁን በሬ የሌለው ቤት። ሀረግ አንቺ ለብቻሽ የብቻዬ የሰራሽው? ፊልምስ የመጀመሪያው የትኛው? ፊልሞች በፊውቸር በሲኒማ ቤት ደረጃ አሁን ጀቢና የሚለው ይሄ አዋርድ ያገኘሽበት? እሱ ሰፖርት ሆኜ የሰራሁበት እሱ ነው። ከዛ እንደዚህ ሾርት እንትኖች ነበር። የሚገርም የመጀመሪያ ቃና ላይ ነበር የሰራሁት የ23 ደቂቃ ሾርት ፊልም። እልክልሃለሁ። እሱ ቆንጆ ነው። እሱን ሰራው። ከዛ አሉኝ እኮ ዴስቲቪ ላይ እሱም አለው ዴስቲቪ ላይ አሉሽ። እንደገና ያ ሊፕሲንጉ የደቢንጉ የቃና እሱ ብዙ ናቸው ይመስሉ። ግን እሱ ነገር ጠቀመሽ ወይስ እንዴት አደረግሽ? በጣም ወይ በጣም ምን ያው እንደው ስለወጣው ነው እንጂ የሚገርምህ የሚናፍቅ ስራ ነው እንዴ! በጣም በጣም ደስ የሚል ስራ እኮ ነው ደቢንግ። ግን እንዴት ነው አሁን ትወናት ይዋለሽ? እሱም አሁን አንቺ ትወናት ይባላል። ከባድ ነው እኮ ነገራችን። አሁን አንተ እንደዚሁ ቀላል ይመስልሃል። አንዳንድ ሰው አንቺ ቱርከኛ ችለሽ ነው እንዴ ምናምን ይልሃል ምናምንና አሁን እንደዚህ እንደ ቀድ ታየዋለህ እንጂ አየር ላይ ራሱ ለመቅረብ የሆነ 7 ምናምን ፕሮሰስ ነው ይዞ የሚመጣው። ይሄ ማለት የምትለፋበት ነው እና ይሄ እንደ ቀድ ዝም ብለህ የምትሰራው አይደለም። ከዚህ እያነበብክ ነው፣ ከዛ ፊልሙን ታያለህ፣ ከዛ መገጣጠም አለው፣ ልትሳሳት ትችላለህ፣ ትደግማለህ። አንዳንድ ፊልሞች ደግሞ ለትርጉም የማይመቹ አሉ እና አንዳንዴ ትውላለህ። እኔ በመሰለሽ የጠየኩሽ አሁን እኔ የሆነ ታውቂያለሽ የሆነ ፊልም እንዲህ ሲበላሽ ድምፁ ምናምን ሲል ከተወሰነ ጊዜ በኋላ እንደገና ይቀዳል ድምፁ። የዛን ጊዜ እኔ ራሴ አክት ያደረኩበት ነገር በጣም ያስጠላኛል። በጊዜው ካልቀረጹኝ ምናምን ብዬ ነው። ይለያል አይደል? ወጣ ይላል። እንግዲህ ያ እንደዛ አይነት ስሜት ስለሚሰጠኝ ነው መሰለኝ እኔ ስራ መስሏችሁም የምትሰሩት አይመስለኝም ነበር። በጣም አሁንም የሚገርመው በጣም ደስ ብሎኝ ባገኘው የምሰራው እንትን እኮ ነው። ይጋባባሃል በቃ። ግን አሁን አንተ እንዳልከው እቺ ከሌላ ፊልም ተለይቶ ስትሰጥ ነው ሳውንድ የሚደብርህ እንጂ አንድ ላይ ሲሆን እኔ ያግዛሃል፣ የሰዎቹ ማርኬቲንግ ያግዛሃል እኩል ሲመጣ። ስለዚህ ስቶሪው ስለምታውቂው ስሜት ይሰጣል ማለት ነው። ስሜት ትላለህ። አንዳንዴ እኮ ታለቅሳለህ አቁመው የምር ከመላመድህ የተነሳ አሁን እንትን ላይ ኮዚጉኒ ላይ
አሊ የሚል ካስት ይሞታል እና ሁሉም እየገባ ያለቅስ ነበር። የእውነት ማለት ነው። ማን ማለት መስራት አትችልም። እና ስትወጣ ከሁሉም ጋር የሚያለቅሰው ዳይሬክተሩ ነው ሪከርድ የሚያደርገው ማለት ነው። እግዚአብሔር ስንወጣ ኡስማ ይላል። ቤቻም ትገባለች። ቤቻም ሲኑ እንግዳ በመጣ ቁጥር አብሯል የሚያለቅስ እግዚአብሔርን እኔ እሱን አልረሳውም። በቃ የአሊ መሞት በጣም ብዙ ሰው ነው ያስለቀሰውና ሁላችንም ካስት እሱን ኤፒሶድ ስትሰራ ስትመጣ አይኑ ቀልቷል። ኡስማ ስትለው ትላለህ። ከዛ ስትወጣ አብረኸው ነው። ከዛ አንዴ ትለውና አንተም አብረህ እሺ ስጠኝ ትልና ደግሞ እያልከው በጣም ያሳዝን ሲል ነበርና ኦልሞስት ሁሉም እዛ ላይ ፊልም ላይ ያሉ ሰዎች አልቀሰዋል ሲወጡ እና የዚህን ዓለም ይሰማሃል አብረህ ትምረዋለህ ልልህ ነው። አይ ጥሩ ነው እንግዲህ እንደዛ ከሆነ ጥሩ ጊዜ ነበር። በጣም በዚህ አጋጣሚ በጣም ቃና በየሚዲያው ላይ አመሰግነዋለሁ። እንዳልኩ በጣም ረድቶኛል። ቀልድ አይደለም ብታይ የምታገኘው ልምድ የምታገኘው አይነት እንትን በጣም የተለያየ ካራክተሮች የተለያየ የሀገር ባህሎች ምናምኖች በጣም ብዙ ነገር ነው የምትወስድበት እና ብዙ ፐርሰንት ተጠቀመኝ እሱ ነው። እንደውም በዚህ አጋጣሚ ከልብ አመሰግናችኋለሁ። እንትን ያኛው የአንድ ሾው ክፉ አለቃ ነው። ክፉ አለቃ ሴትኮሙ አንቺ ያለሽበት ሴትኮም እሱ ላይ የአንቺ ካራክተር እሱ ነገር ቆሟል አልቋል። ክፉ አለቃ እንግዲህ ይቀጥላል ተብሎ ነበር እስካሁን። ግን እኔ የተረዳሁትን ልንገርሽ። የአንቺን አክቲንግ አይቼ ባልሽን የገደልሽ ነሽ። ልክ ነኝ? እሱ እኮ አልተረጋገጠም ይመስላል እንጂ አይደለም። ግን እኔ በአንቺ አክቲንግ ደምድሜያለሁ በአንቺ ትወና በቃ እቺ ሴት ባሏን የገደለሽ ናት ምናምን። ስቶሪም እኮ ሲመጣም እኮ እንደዛ ነው። በእርግጥ ነው አይልማ የሆነ ወደዛ ያስኬዳል እኮ ግን አባባሉ ያስኬዳል። ግን አልተነገረንም እስካሁን ነው ብሎ እርግጠኝነት ነገር የለውም። ግን ስለሌለው ነው የሚልሽ እኮ ስለሌለው ግን እኔ የሆነ እንድገምት የሚያደርግ አክቲንግ አይቻለሁ ልልሽ እና ደመደምክ ደውለታለት አላለቀማ። ለቴድ አሁን አንቺ እውቅናን እንዴት አገኘሻት? እንዴት አረገች? ልክ ስትታወቂም እየተሰማሽ መጣ ወይም እንዴት ሆነ ማንነትሽ? እኔ የሚገርምህ እንደዚህ ተብዬ የምታወቅ ሰው አይደለሁም። እኔ እንጃ በጣም ጥቂት ሰው ነው እሱንም እዛው እየታየ ያ ፊልም በሚታይበት ሰዓት የሚያቀኝ ሰው ነው የሚያቀኝ እንጂ አሁን እንደዚህ እኔ ግን የመቀያየር እኮ እድሉ ስላለሽ አይደል? እንጃ ባለሙያው እንደውም ያቀኛል መሰለኝ ማለት ነው። እና እንዳልኩ ቲያትርና ስራዬም ደግሞ ዲኤስቲቪ ላይ ስለሆነ ሰው ጋር አይደርስም መሰለኝ። በክፉ አለቃ እንዳልኩ የሆነ ሰዎች እኮ ናቸው እና ግን ሌላ ጊዜ ምን ይለኛል መሰለ ሰው ወይ ታክሲ ውስጥ ወይ ራይድ ውስጥ ይሆናል እና ምን የሆነ ብቻ ሰው ስታገኘው ያይህና ማቅሽ መሰለኝ ነው የሚለኝ። የት ነበር ማቅሽ አቅሻለሁ አይደል? ከዛ እኔ እንጃ ምናምን የት ልደታ ነው ቤትሽ ምናምን ይላል። አይ አይደለሁም ግን የሆነ ሰው ግን ትመስኛለሽ ይልሃል ምናምን እና እንጂ እንዲህ ብሎ እስካሁን መፈረምልኝ የለም። እንግዲህ ግን እንትኑ እንዲህ ሰው እንዲያቅሽ ትፈልጊያለሽ? እንዴ አንቺ ማለት ያቅሽ ሀና ምናምን ጭራሽ ቤልሽ ምቾት ታውቂ ሜሪ ራሽ ይገርማታል። የሚገርምህ እንትን ነኝ ስራውን እፈልገዋለሁ ወደዋለሁ ምናምን አይደል? ጓደኞቼም ይገርማቸዋል። ይሄ እውቅናውን ግን እፈራዋለሁ። ይሄ በጣም እኔ ለዛ መሰለኝ ምን ማውን ረድቶኛል። በቃ ይሄ ነፃነቴ ደስ ይለኛል መሰለኝ። ሽልማት በምን አገኘሽ? በቃ በፊልም ብቻ ነው። ሌላ የተወዳደረም ነገር የለኝም እስካሁን። ግን ቲያትሮች አይወዳደሩም እንዴ? ቀርቷል እሱ ነገር። ለምንድን ድሮ እኮ ነበረ ተፌ። አሁን ግን ተፌ አይ ቲንክ የዛሬ ዓመት ወይ የዛሬ 2 ዓመት አዘጋጅቶ ነበረ። አሁንም አዘጋጃለሁ ሲል ነበረ ራሱ ተፌ። ድሮ በፊልምም አልፎ ያዘጋጅ ነው። ተፈራ ወርቁ አይደል? ተፈራ ወርቁ ማለት የደጋግ ሰይጣኖች እኮ ዳይሬክተርና ፕሮዲውሰር ነው። በዚህ አጋጣሚ እኮ ብዙ እኮ ቲያትሮች ፕሮዲውስ እያደረገ ነው። አዎ ያደርጋል፣ ይሸልማል። እንዴ ለቲያትር በቃ አሉን ከምንላቸው እነሱ ናቸው። እድሜና ጤና ይስጣቸው ከምንላቸው ሰዎች ውስጥ ተፈራ ወርቁ በጣም በዚህ አጋጣሚ በጣም ምስጋና ይገባል ነው የምልህ። ከፍለው ዋጋ በስመ አብ በጣም እና እሱ እንግዲህ አሁን አዘጋጃለሁ እያለ ነበረ። እንደውም ከእሱ ከቲያትር ውጭ ነው ቲያትር በአዋጅ ይቁም ቢባል መኖር የማይችል ሰው ቢመስል እውነት ነው አይደል? በጣም ማለት በዚህ ርቀት አትሄድም ቲያትር ላይ። እንደውም እንዳልኩ አሁን ያለውን ገበያውን ስታየው ሁኔታውን ስታየው ምድሮም ቲያትር እንዲህ ለገቢ ለማትረፍ የምሰራበትም አይደለም።
በቃ ደስ ስለሚለ ነው። አሁን ግን ለኪሳራ ሁላ የምትሰራው ስራ ስለሆነ እንደዚህ ብለህ ድፍር ብለህ የምትገባበት አይደለም እና እሱ ነው እስካሁን ድረስ በቃ በጣም አቅም ራሱ ይሰጣል። አሁን መድረክ ላይ እየሰራሽ ምን ነገር ገጥሞሽ ያውቃል? የተለየ ነው እንዲህ የምለው ብዙ ነገር የለኝም ቲያትር ላይ ግን አንዳንዴ በጣም አምልጦ መስቃቸው ሳቆች የሆነ ሰው ሲሳሳት ጓደኞች ሲሳሳቱ የሚያቅትህ በሆነ አንድ ሰው ዲያሎግ ሲስት ዋጥ አድርገህ ከዛ አንድ ቀን ደግሞ ምን ሆንኩኝ ስልክ ረሳሁ እና ስልክ ማወራበት አለ ማለት ማይቀር ነው በምንም ሊሆን ምናምን አይችልም እና ከዛ ልክ እነሱ ሲያወሩ ይጠራና ከቦርሳ ውስጥ ነው ይዤ የሚሄደው ወይ ቀድመ ቢያውቅ እኮ ገባ እሱ ሲኒ ይቆረጣል ምን ላድርገው እና እግዚአብሔር ሲረዳኝ ክፍት ሳደርገው ፓወር ባንክ አለ ባላው ከዛ ያው ቲያትር መሆኑ ይጠቅማል ፓወር ባንክ እንደዘርግ እንደዚህ አልፌ አውቃለሁ። ብዙ ዳያሎግ ነው የሚሳሳተው። ሚኪም አንዴ ምንድነው አፍጥጬ ገደልኩ ነው ብሎኛል። ሚኪ ታምሬ አፍጥጦ ገሏል መሰለኝ ሚስተር ላይ ቁጭ ሲል ሽጉጡን ሰበረው ወይ እና ወለው ላይ እንዳለ ሰበረው። ከዛ አፍጥጦ ገደለው ማፍጠጥ ገደልኩት ነው ተቆጥቼ ገደልኩት አይነት ነገር ብዙ ጊዜ ዳያሎግ በጣም እኮ ከባድ ነው በጣም እና በየቀኑ ግን እንዳልከው የሆነ አጋጣሚዎች አሉ የሰው እንትን ስትወቶች ይሄ ካለ ሲን መግባት ካለ ትዕይንት መግባት ምናምን ትሸፋፈናችኋለህ በቃ ወይስ ትዘገያለሽ? አይ ሌላችሁ ሰዎች ለሚያጋጥማል አይደለ ሳይታሰብ የሱ ትዕይንት መስሎት ካለ ሲኖ ይገባባሃል ትዕይንቱ አሁን እነዚህ ነገሮች ይሄ ማትቆጣጠራቸው እንትኖችን ይፈጥርልሃል በጣም ስለምትደናገጥ ከዛ በቃ እንደዚህ አይነት ነገሮች ብቻ እንደ ቲያትር የሚያዝናና ነገር የለም። አሁን አእምሮሽ እኮ ፈጥሮ ወዲያው የሆነ ዘዴ መፍጠር አለበት። አዎ በጣም እሱ እኮ አይደለ ዋናው እንትኑ እንዳልኩ ስትለምደው ቢስ ነው። ደበበ እሸቱ የሆነ ኮርስ ሰጥቶኛልና በፊት በደርግ ጊዜ ያለ የሆነ ቲያትር እንሰራ ነበር አለና ይሄ የሆነ ብቻ የአብዮቱን ነገር ስንሰራ ህዝቡ መሀል ሆነን ስንሰራ ወደ ህዝቡ እየጠቆሙና ውጣ ምናምን የምንልበት ነው እና የእውነት የታጠቁ የዛን ጊዜ የዚህ ታጋዮች የእውነት መጥተው መድረክ ላይ ከነ ቦምባቸው ናውጣ ሲራ ውጣ ነው የምንለው አለ ከህዝቡ ማለት እና አንተ አዳህር ምናምን ውጣ ምናምን አይነት ነገር ያለበት ከነ ቦምባቸው ከነ እንደዚህ እንደመፈተሽ ሳረግ አለ ይሄ እኛ ከእንትን የመጣ ነው ምናምን ሲላል በዚህ ጋር ጋችሁ በባክስቴክ ሸኘዋቸዋል። እንደዚህ አይነት አጋጣሚ አለ። አንዳንዱ ደግሞ በፊት ለፊት መድረክ ፊት ለፊት ሆኖ ራሱ የሆነ ምልክት እያሳየ ምናምን ሳቅሽን የሚያስመጣ ሰው ገጥሞሽ ያውቃል? እንደዚህ አይነት ገጠመኝ የሚያስቅ ሰው የሚያናድድ ስልክ የሚያወራ ሰው አለ። ስልክ የአሁኑ ዘመን ልክ እኔ በጣም በቃ እኔ እሱ ነገር በስመ አብ እየተሰራሁ ሌላ አንዴ እኮ አይደለም ማለት በጣም ብዙ የሚገጥም ነው። አንዴ እኮ አይደለም በደንብ ይሄ እንደዚህ እኮ አይደለም በደንብ የሚያወራ የሚሰማ በቃ የሆነ ብታየውና ብገላምጠው ደስ የሚልህ ሄሎ አቤት ቲያትር ቤት ነኝ ምናምን ይላል። በጣም የሚሰማው እኮ እና ግማሽ ሰው ይስቃል፣ ግማሽ ሰው ይናደድባል። የሆነ የሚጉረመርም ነገር ይሰማሃል። አጠገቡ ያለ የሆነ ሴትም እንደዚህ ገጥማለች በጣም ረጅም ሰዓት እና ልክ ባክስቴጅ ስንገባ ሁሉም ሰው የለም ምን ሆና ነው ግን እንትን ነው የለም ሁሉም ሰው የሆነ ረጅም ወሬ ነገር ነው የምታወራው። በየእንትኑ አለ ትዕይንቱና ይሰማሃል ጸጥ ስለሚል ይሄ ልክ አይደለም በቃ ወይ ታወራለህና እንዴት ነው አንዳንድ ሰው ግን የሚያስበው ትላለህ እንዴ እንደዚህ ጮክ ያለ እኮ ነው። በጣም ይገርማል። እንዲህ ልቅረጽ ምናምን የሚል ነገር ገጥሞሽ ያውቃል? ከሰው ይኖራል በስልክ ትቀረጻለህ። ግን እንዳልኩ ብዙ መቆየት አይቻልም እንጂ ያው አንዳንድ ሰው ለስቶሪም ለምንም ለማስታወሻ ትላለህ እንጂ እነሱም ይከለክሏል። ያየ ሰው ካለ እዛ አስተባባሪ ምናምን ያስቆማል። ሀና ኬክ ትወጃለሽ? በደንብ ትሰጠኝ ነው እንግዳ አይደልሽ? ደስ ቡናውን ትከፍያለሽ? እከፍላለሁ። በኋላ ቡና ቁርስ ቡና ቁርስ ትወጂ ከሆነ ኬክ እውነት ለአንቺ ያልሆነ ኬክ ብለን ነው የምናመጣው። አንቺ ላስመረጥሽ። እሺ እስቲ ከነዚህ እስቲ ስንት ነው? ስንት መምረጥ የምችለው? አንዱ እና ሌላውን ነው። እሺ ሴት ልጅ ሁሉም ደስ ይላሉ እና ቁጭ ላድርገው ከነ ካርቶን
ኤብስ በቃ ባህሪ ካለሽ ይደገማል፣ ችግር የለም። ሶስት ምናምን ሁለት አይቻልም። ግን ይልሽ እነዚህ ዛይንስ ይባላሉና የኛ ስፖንሰሮች ናቸው። ኬክ ሲያምርሽ እየመጣሽ ትበያለሽ። ቡናውም በራሴ በጣም ቆንጆ ነው። ቡናው ተመቸሽ? በጣም አሪፍነቱ እሱ ነው የሚገርምሽ ነገር እና ቀረጻ ባደረግን ቁጥር ይሰጡናል። 1-3 ብራንች አላችሁ አዲስ አበባ ውስጥ ሰሚት ፍየል ቤት ጋር፣ ሰሚት ለስላሳ ፋብሪካው ጋር፣ እንደገና ለቡ የሚባለው ሰፈር አላቸው። በተለይ ቶርታ ልነግርሽ አልችልም፣ ወዲያው ነው የሚደርሰው። እንብላሽ በእጄ ልብላ። ቤስቲ ምን አለሽ? ኬክ እሺ። ስለ ኬክ ያለሽ ትዝታም ነው ልጅ ሆነሽ ምናምን መቼም የሚዲፎኒ አፍቃሪ ነኝ። ተይ እንጂ አይገርምም። አባቴ ባንክ ሲሰራ ሚዲፎኒ ታውቃለህ? ሌላንቸው ባንክ ያለበት በዛ በሱ መሰለኝ ውስጥ የበቃ ያለው እንትንና ልክ እሱ ጋር ስንሄድ የቢሮ ጓደኞቹ ምናምን ልክ ስንመጣ የጌትነት ልጅ ምናምን መጡ ምናምን ይባልና በቃ ይኸው እንደ ልጅ የለም ማሾተት በቡና ዛሬ እኔ ነኝ ሄድና አንድ ሰው በቃ የሆነ ሚሊፎን ያለ እና በሱ ነው መሰለኝ ሚሊፎን ያለኝ እንትን ሲያምር እየጋሊድ እንዴት ትላለህ? እዚህ ሄጄ ልብላ ትላለህ። ያኔ ደግሞ እንደዚህ እኮ ኬክ ቤት ምናምን ብዙ የለም፣ የምናውቀውም ኬክ የለም። እንደአሁኑ ብዙ አማራጭ የለም። እነዚህ አይስክሬማቸው ራሱ እናቴ ሌላ ቀን ስትመጪ አይስክሬም ትበያለሽ እንጂ በጣም የሚገርም ነው አይስክሬማቸው ራሱ። አሁን ግን በትወና ዓለም ውስጥ ሆነሽ ማለት ነው ከቤተሰብ ያለሽ እንክብካቤ እንዴት ነው? ለምሳሌ መድረክ ትሰሪያለሽ፣ አድካሚ ስራ የታወቀ ነው ምናምን ድምፅሽን ስታወጪ ምናምን ማአት ነገር ነው እንትን የምትይውና በቤት ስትገቢ እንዴት ነው አቀባበል? የቤተሰብ ቆንጆ እግር እንዲህ አሸት ይደረጋል። የቆምሽበት ይሄ እዚህ ጋር እንደዚህ ማሳጅ ምናምን ይደረጋል። አሳቀሽ እንዴ? አይ የሚገርም ነገር ነው ጠይቄ። እኔ ማሳጅ አልወድም። ልክ እንደዚህ ነው በቃ። አሁን ልክ እንደሳቁት ነው የሚያስቀኝ። ተይ እንጂ ምን አይነት ተፈጥሮ እንደሆነ እግዚአብሔር ይወቅ። እውነትሽ ነው። እፈልገዋለሁ እንዳልኩ አሁን ደክሞ ምናምን ደስ ይልሃል አይደል? ግን እኔ ቀድሜ ነው የሚያስቀኝ በቃ የእውነት የኮረኮርሽ እየመሰለሽ የሆነ በቃ አሁን ሰው እንደዚህ እዚህ ጋር ሞ የተጫነህ ምናምን የሆነ ደስ ይልሃል አይደል? ትንሽ ቆይቼ ግን ያቅተኛል በቃ። ከዛ ደግሞ የሚከብደው ምንድን ነው አትነካኝም። ከዛ በኋላ ከሳብኩ በኋላ ደግሞ ከዛ ይሄ ገና እንዲህ ምናምን ስትለኝ ይሄ በቃ የመጃጃር ሳቅ የለም ምናምን ነው መደበህ በቃ አልችልም። እሺ እንደዚህ አይ በህመምስ ምክንያት በአንዳንድ ነገር እንደዚህ ማሳጅ ምናምን በምንም የሚገርም ይሄ ሁላጄ ታዞልኝ ነበር እንደዚህ። ምን ሆነሽ? ቴራፒ ምንም ራሱ በቃ ከተፈጥሮ ጋር ይሄ ይሆናላ የጅማት ምናምን የሚሉ ኬሶች ምናምን ብቻ የመዛል ምናምን የቫይታሚን ዲ እጥረትም እንደዚህ አይነቶች ብቻ የሚያመጡብን ነገር አሉና ለሱ ራሱ አሁን ማሳጅ አሪፍ ነው ይሉኛል። ግን እንዳልኩ በቃ ሲዝል ምናምን ደስ እኮ ይለኛል ስትጫነኝ እንደዚህ ምናምን ስታደርገኝ። ከዛ በኋላ ግን አይ ከምን አንጻር መሰለሽ ከዚህ በፊት የወገብም ነገር ነበረሽ አይደል? እና ከዛ አንጻር እኮ ነው አሁን ህመምሽ እንዳለ ስለሚታወቅ መድረክ ምናምን ሰርተሽ ስትመጪ ቤት እንደው የተለየ ነገር ይደረግልሻል እኮ ነው። መቼ ሄድኩኝ ራሱ ታብሜ ራሱ እኮ አልሄድኩኝም እኮ። ተይ እንጂ እንዴት ነው ዝም ብለሽ ባበሻ መድኃኒት ሄዳንሽ? ጠብቀኝ እንግዲህ ፈጣሪ አንዳንዴ ይሰማኛል ብዙ መድረክ ላይ ስቆም ምናምን ነው እድሜ እየጨመረ ሲሄድ እንዲህ አይነት ነገር ቆይቶ እንዴት ነሽ ማለት ስለማይቀር እውነት ነው። ጊዜ ሲሄድ ብቻ ሳይሆን አሁንም እንደዚህ ቲያትር ላይ አብሶ ይሄ ልምምዱ ፓርቲ ላይ ሰዎችም ይተባበሩኛል። አንዳንዴ ብሎኪንግ ምናምን ቆሜ ከሆነ ወንበር ስበኝ ምናምን እቀመጣለሁ። ብዙ ሰዓት መቆምም ብዙ ሰዓት መቀመጥም አልችልም። ግን ለምንድን ነው ብዙ ጊዜ ቲያትር የሚሰራ ሰው ወገብ ታማሚ ነው? ብዙ እኮ ጓደኞቻችን ወገቤን ይላሉ። ምንድን ከምን አንጻር እንግዲህ ከጉዳትም ይሆናል አለው። ግን እኔ ከጉዳት ነው ግን እንዳልከው በጣም እኮ ነው የሚያለፋው። ታዲያ አሁን አንዳንድ ጊዜ 7 ወር ምናምን አትለማመድም ቲያትር ሲበዛ እኮ እስከ ዓመትም እስከ 7 ወርም ትሄዳለህ እኮ። ታዲያ በዛ ውስጥ አስበኸዋል? 2 የሁለት ሰዓት ቲያትሮችን
በየቀኑ ልምምድ ቢኖር እኮ ወይ በሳምንት 4 ቀን ልምምድ ቢኖር 4 ቀን እንደዛ ትሰራለህ ማለት ነው። ቀላል አይደለም። ፐርፎርማንስ ሲኖር ይሻላል። በሳምንት 1 ቀን ይሆናል እንጂ ልምምዱ ነው ገዳይ ነው። ከዛ ደግሞ እንዳልኩ እኛ ሀገር ደግሞ እንደዚህ ህይወታችን ላይ የተለመደ ነገር አይደለም። ስፖርትም ሰው እኮ እንቅስቃሴ ነው ራሱን ይጠብቃል፣ ብዙ ነገር ያደርጋል ነው። እኛ ጋር ወደ ስራችን ስለሆነ ትኩረቱ ስትጎዳ ነው የምታየው። የሆነ ካመመ በኋላ ነው እንዲረዝም እኮ እኔ በራሴ እንደታዘብኩት እንዲረዝም የሚያደርገው የሚሰጡ አስተያየቶች፣ ግምገማዎች ምናምን ናቸው ብዙ ጊዜ የልምምዱን ጊዜ እንዲራዘም ያደርጉት አይደል እንጂ ግን አሁን ሰው እንትን እንዳይመስለው ያንን የተነበበው ጥናት እና የተዋናዩ ምናምን ድካም የሚያራዝም እንዳይመስለው አንዳንድ ጊዜ የሚሰጡ ግምገማዎች፣ ማስተካከያዎች ናቸው እያስረዘሙት ወረፋ። ከዛ ደግሞ በመሀል የአክተር መታመም ሊሆን ይችላል፣ አለመኖር ሊሆን ይችላል። ሳታስበው ነው ብቻ ያው ጊዜውም ስለሚሄድ እንደዚህ ሁሉ ሆኖ አሁን የቲያትር መግቢያ ስንት ሆነ? አይ ቲንክ እንትኑ ይለያያል መሰለኝ እንደየቦታው እንጂ አሁን ብሔራዊ ቲያትር 200 ብር ነው። ያንሳላ እንዴት አያንስም? ሻይ አሁን ስንት ብር ነው የምንጠጣው? ይሄ ቡና ስንት ብር ነው? አሁን እኮ በቅርብ ነው እሱም የጨመረው እንጂ 80 ብር ነበረ። አሁን 200 ብር። በፊት አንድ ጊዜ ቲያትር 15 ብር በሚታይ ጊዜ ብሔራዊ ቲያትር ውስጥ የሚዞረው ሳንዱች ይበልጠው ነበር። ቲያትር ቤት እውነት የስጋው ምናምን ይዞራል እና የሆነ ደግሞ ኬክ፣ ደረቅ ኬክ ነገር ነበረ በእንዲህ ቲያትሩ እስኪደርስ የዞረ እንትን እሱ የቲያትሩን መግቢያ ይበልጥ ነበር። አሁን ምንድነው እንዲህ ትኩረት እንዲያጣ ያደረገው ነው የቲያትር ትልቁ ጥያቄ ምንድነው? አሁን ሁሉም ነገር አሁን እኮ እንደውም ጥሩ ነው እኮ አሁን እንደውም ብዙ ቲያትሮች እየወጡ ነው እንዳልኩ በልማቱ ምክንያት የሚዘጉ አለ አይደለ መንገዶች። አሁን ለምሳሌ መዘጋጃ የሆነ ጊዜ ተዘግቶ ነበር። ሀገር ፍቅር እንደዚህ አሁን ግን መዘጋጃም ጀምረዋል። ሀገር ፍቅርም አሁን ትንሽ የተነቃቃ ነው። እዚህ ፍላሚንጎ ያለው የህፃናትና ወጣቶች ቲያትር እሱም ከፍቷል። እሱ መዘጋት ነበር። ምክንያቱም አንድ ብሔራዊና አንድ ዓለም ብቻ ነበር እኮ የነበረው። ስለዚህ ስታስበው አንድ ቲያትር 1 ዓመት ከቆየ፣ አንድ ቲያትር 2 ዓመት ከቆየ አንድ ተመልካች ለ1 ዓመትና ለ2 ዓመት ካልደገመው በስተቀር አይመጣም ነው እዛ ቲያትር ቤት ገባ ይደጋገምበታል ነው። ስለዚህ ብዙ ቲያትሮች መውጣት አለባቸው። አዎ ድሮ እኮ ብዙ አልነበር። ግን እኔ አሁን ምን እላለሁ መሰለሽ፣ ለምሳሌ ማዘጋጃ መቼ መድሳት ይመስለኛል እስካሁን ያቆየዋል። ሲታደስ ህንፃው ታደሰ፣ እኔና አንቺ ካልታደስን ምን ዋጋ አለው ታዲያ? ማለት ክፍያውም ምክንያቱም ሌላ ቤት በትንሽ ነገር ካፌ የሚወጣው ገንዘብ ብዙ ነው። ስለዚህ እኛ ሰውየው አንታደስም ወይ? ሰዎቹን የሚያድስ ጥቅም ለምን አናገኝም? አልተለመደም። የሚገርም አሁን ሰው ራሱ ብዙ ጊዜ ስጋ ኪሎ 5000 የገባው ተለምዶ ነው እንዴ? እንዴት አይነት ነገር ግን ግብዣውን ትወዷለ ነው። አሁን በብዛት ቲያትር ሰው ጓደኛ ምናምን አንቺ እና ጋብዥኝ ምናምን የሚልህ ሰው ይበዛል። አንዳንድ ሰው ደግሞ የመግቢያው ቀን የመግቢያ እንደዚህ ምናምን ብለህ ስትሰጠው ደግሞ አይ ከፍዬ ነው የምገባው ደግሞ የሚልህ ሰው አለ። በቃ የሆነው ያንን ዋጋ ተሰምቶት አንተን ሊያበረታታ ማለት ነው። አዎ ግን አብዛኛው ሰው ግን ግብዣ ነው የሚፈልገው አይደለም። እኔ ግን እንደ ሀገር ነው እንደ ሀገር ስጋ የሚሸጥበትን እናውቃለን። ቡና ሻይ ቡና የሚሸጥበት የታወቀ ነው። ይሄ ሁሉ ሆኖ አሁን እኮ ከዛ ከቲያትር ቤት ጀርባ ብዙ ተዋናዮች አሉ። እነዛ ሰዎች ኑሯቸው መሻሻል የሚገባው ብዙ ሰዎች አሉ። ስለዚህ ለምንድን ነው ማለት ከኛ ነው ወይስ እኛንን ዋጋውን እንዳይስተካከል የምናደርገው? ማለት ለራሳችን የምንሰጠው ግምት አብሶ ነው። ምክንያቱም አንድ ጊዜ አንድ ጓደኛዬ ቲያትሩ መሽቶ ይወጡና ቤቱ እንኳን አያደርሰውም በኮንትራት የሚያገኘው ገንዘብ ማለት ነው። እና ይሄ እስኪሆን ድረስ የኛ ነው ወይ ችግሩ? እንዲጨመርና በደንብ ተገቢውን ክፍያ ተከፍሎ እኛም ተገቢውን ገንዘብ እንዳናገኝ የሚያደርግ አይ ቲንክ የግሉ ላይ እኮ ጥሩ ነገር ይመስለኛል በፐርሰንትም ስለሆነ ይሻል። የመንግስት ግን ያው የመንግስት የትኛውን ቦታ ላይ የተለያየ ቅናሾች ስላሉ እሱን አስበውት ይመስለኛል እንጂ እውነትህን ነው። ምንም የምትሄድበታለህ ማታ ስትወጣ በቃ ደርሶ መልስ አድርገህ የምትጠቀምበትም እዛው ጋር እንዳልኩት ቲያትር በቃ ደስ ስለሚል ነው የምትሰራው እንጂ እሱ ልክ ነው። ደስ ስለሚል ሁሉም ተዋናይ ደስ ስለሚለው ነው የሚሰራው። ያንንም ደግሞ አከብራለሁ። በቃ እሱ ነው እንጂ ክፍያ እውነት ለመናገር የቲያትር ዋጋ ለራስ ስትሰጠው ራሱ አንዳንድ ሙያው ላይ የሌሉ ሰዎች በጣም ትልቅ እንደሚከፈል አድርገው ነው የሚያዩት።
እኔ ደግሞ ልንገርሽ አሁን የቲያትር ተዋናይ መድረክ ላይ የሚሰራ ተዋናይ ዲሲፕሊኑ ብቻ ትልቅ ብር ሊያስከፍለው ይገባል። እኛ በተለይ አሁን ፊልም ላይ ምናምን የምናየው ብዙ ነገር አለ እና የእኛ ታላላቆች ትልልቅ ሰዎች ሆነው ከኛ ቀድሞ ሰዓት አክብረው ሲገኙ ምናምን የምታየው ነገር ያ ራሱ በገንዘብ አይተማንም እኮ። ያን የመሰለ ዲሲፕሊን ይዘው ቆንጆ ስራ ሰርተው ምናምን ሰዎቹ ያ ራሱ እኮ ብዙ ሊያስከፍላቸው ይገባ ነበር። በጣም በጣም እንደውም አንዳንዴ የሆነ የአሁኖቹ እኛ መተናበላሸ ነው ራሱ እስከምትል ትደርሳለህ አይደል? አንዳንዴ እንዳልከው አሁን የዋጋው ማነስ ብዙ ቲያትሮች አለ መውጣት ምናምን ስታየውና ከዛ አሁን ሙዚየሙን ገብተህ ስታየው የነበሩት የድሮ አለ አይደል? በቃ ይሄ የሙዚቃው የዳንሱ የውዝዋዜው የምናምን ድሮ እኮ በዓል ራሱ እኮ ቲያትር ቤት ነበረ ሲላል በቲቪ ራሷን የምታየው የበዓል ፕሮግራም እኮ ቲያትር ቤት ነበረ። የበዓል ፕሮግራምን የበደንብ ብሔራዊ ቲያትር በተለይ ሁልጊዜ ዋዜማ ፕሮግራም አይነበረ ሙዚቃ ምናምን ማዘጋጃ ራሱ ልዩ ነበር። ታዲያ ሜጋ ምናምን እሱን ነው የምልህ። አሁን የዛኔ በቃ እንደሱ ነበር የምትዝናናበት ራሱ እና ተስፋዬ ካሳ የታዩት ሜጋ አይደለም። በቃ አሁን ስታየው ግን ይሄ የዶቹ በቃ እንዳለ ፎቶቸውን ስታይ በቃ የነበረው የቲያትር እንትን አሁን እኛ መተን የሆነ አቀዘቀዝ ነው የምትለው ስሜት የለም። ምንድነው የጨመርንለት እዚህ ቤት ላይ ምንድነው ቲያትሩ ላይ የጨመርነው ስትል በቃ ከመጣው አንጻር ከዛ በላይ መሆን ሲገባው አሁን ታጥብታሽ ነው የሆነው ነው። ራሱ ፕሮሞት እኮ እየተደረገ አይደለም። አሁን ለምሳሌ የመንግስት አዳራሾችን ቢሆኑ ያን የሚያካክል አዳራሽ ሲሰራ ለቲያትር ተብሎ የተሰራ ነው ምናምን ያን ሁሉ ነገር ይዞ የአንድ እንኳን የነቃ ማስታወቂያ ሌላው ዝም ብሎ ሳር ቅጠሉ በሆነ ነገር ሲታወቅ የነቃ እንኳን ማስታወቂያ ይቻላል። ነው እንዲህ ተብሎ እንደውም እናንተ በራሳችሁ አንዳንድ ጊዜ እኔ አሁን ድርብ ወርቅን ምናምን አያለው የሆነ ፌስቡክ ላይ ምናምን የሆነ ነገር ታረጋለች። እሷ እንደው ቲያትሩን ለማስተዋወቅ ያላ ቢያንስ የምትሰራበትን ለማስተዋወቅ ምናምን ያው ሶሻል ሚዲያ ጥሩ ነው። እሱ ታረጋለህ። እሱ ባይኖር ብለሽ አስቢ እንግዲህ በቃ እንዴት ነው የሚደረገው? ትልቅ እንትን የሚያስፈልገው ይመስለኛል። ትልቅ ስራ ያስፈልጋል። እንዳልኩ ደግሞ በቃ አካባቢ ላይ ያን ነገር መፍጠር በትንሽ ትንሽ የምትይዝ አዳራሽ እየከፈትክ በቃ እንደዚህ አሁን ገንዘብ አለን ብለው የሚያስቡ ሰዎች ቢያንስ አይጎዳቸውም። ገባ 200 300 ሰው የምትይዝ አይነት ነገር ብታመጣ ሰው ካጠገቡ ስታገኝለት እንዳልኩ ጥሩ ስራ ከሰራ ከሆነ ፈልጎ እኮ ይመጣል። አንድ ቀን መስዋዕት ማርጎ ቢሆን ያይልሃል ነው ሁሉ አይመጣም ነው። እንዲህ አይነት አካባቢው ላይ ቢከፈት በቃ ሰው መዝናናት እኮ ይፈልጋል አይደል እንዴ? እንደገና ደግሞ ቲያትር እኮ የራሱ የሆነ ሌላ ቁጭ አድርጎ የሚያስቀር የራሱ የሆነ ውበት አለው። በጣም በጣም ወይ ቲያትርማ በጣም ስሚ ያነከሽ አዝናናት ትወጃለሽ? አዎ አይደል? ምን ያዝናናሻል ታዲያ? ብዙ ነው የሚያዝናናኝ ነገር ብዙም። ይሄ አሁን አርቱን ያዝናናኛል። ፊልምም ቲያትርም ከጓደኞቼ ጋር ወጣ ብሎ መዝናናት። አዎ የውጭ ሀገር ውስጥ የበለጠ ብዙ ጊዜሽን የሚያጠፋው የትኛው? ሁለቱንም ያለው መስለ መናገር ያው ካለን የስራ አንጻር እንዲህ ብለህ አይመችህም። እንዳልኩ አብሶ ቲያትር ምናምን ካለብህ ወይ ልምምድ ይኖራል ወይ ቲያትር ይኖርሃል ወይ ፊልሞች ሲመረቁ ትሄዳለህ ወይ አንዳንድ ፊልሞች ታያለህ እንጂ ያው ሞር የምታየው ቤት ወደ ውጭው ነው። ከዛ ደግሞ የወጡ ፊልሞች በጣም አሪፍ እይታ ያላቸው በጣም አሪፍ ፊልሞች ናቸው ሲባሉ ግን ሄደህ ታያለህ። ከዛ ደግሞ አንዳንድ ዩቲዩብ ላይ ታያለህ። አንዳንድ ደግሞ ወደኋላ መለስ ብለህ የሆነ ፊልሞች ትዝ ይሉሃል የድሮ ፊልሞች። አሁንም እኔ ሁላችንም ተስፋ እንዳንቆርጥ የምፈልገው የእኛን ድርሻ በጥራት መወጣት ማለት ነው። በተለይ ስራውን ሳንበድል ማለት ተመልካች መጣም አልመጣም ዋጋው ጨመረም አልጨመረም ከሰራነው ላይ ቀር የምራችንን መስራት አለብን። ዞሮ አሁን ዘመኑ የዲጂታል ስለሆነ ይቀራል ተመዝግቦ ይቀመጥ ከዛ በኋላ መወቃቀስ ይመጣል ጊዜ ላይ እና ያለንን ነገር እንዳንለቅ እና ምን አሰብሽ ወደፊት በጥበቡ ታዲያ በእንቁላሉ ነው አሁን ካለው የኑሮ እንትን እኮ አንጻር እኮ ምንም አታስበው ነገር የለም። አሁን እንደ ድሮ አይን የበቃ አርት ብቻ ነው ፊልም እየሰራው ምናምን አትልም። የተገኘ ነገር ነው ትለው ቢኖር ጥሩ ነበር። እንደ ዓላማ ነው የምታየው ወደፊት አዙራ እዛው ነው የምታረግሽው። ምንም ሁላችንም ሞክረናል እንግዲህ ሌላ ነገር ሰርተን የሆነ ነገር ለማድረግ ግን አትችልም። እንደዛ ሆኖ አላገኘነውም።
እንግዲህ አስባለሁ ማለት ራሴን አብዴት እያረኩኝ ማለት የራስሽ ነገር ለመፍጠር ወይስ ፕሮዲውስ ለማድረግ ቲያትርም ይሁን ፊልም እንደዚህ ራቅ አድርገሽ የምታስብ ነገር የለሽም? አዎ ያው ዳይሬክቲንግ በደንብ መማር ማድረግ እና የቪዲዮ የሙዚቃ ክሊፖች ዳይሬክት ባረግ ደስ ይለኛል ብዬ አስባለሁ። አላውቀውም እንዴት እንደሆነ አላውቅም፣ ግን እንዲህ ውስጤ ግን ያለ ነገር ነው። የሆነ ዘፈኖችን ስሰማ አለ አይደል ይሄ እንደዚህ ቢሆን ትላለህ ወይ የሆነ ክሊፕ ታይና ደግሞ እንደዚህ ቢሰሩት ኖሮ ምናምን የምትላቸው ነገሮች አሉ። ፕሮዲውስ ማድረግም ጥሩ ነው። የሰማ ሙዚቃውን ስትሰሚ የሆነ ሀሳብ እኮ ከተከሰተልሽ ዘፋኙ ብታገኙ ችግር አለ? እሱማ ያው እሱን መጀመሪያ በማናገረው እሱን ነው አይደለም። ዝም ብሎ ባክኖ ሊቀር ይችላል። ተሰሚውና እንዲህ አይነት ነገር የሚኖረው ምናምን ትይና ግን ዝም ካልሽ ይቀራል። ግን ዝም ብለሽ ኮንታክት አድርገሽ እንዲሁም ቢሆን ለምሳሌ መች ነገር እንዳረሳት እሺ ያዡ ቻው ሌላ የገቢ ትናታ እኔ አንዴ የሆነ የቤተ ክርስቲያን መዝሙር አንዲት ዘማሪት እንዳለ መዝሙሯን እንደ ፊልም አድርጌ ጽፌው ነበር። ሙሉ ማለት ሲመጣልኝ ምንም አልጠቀምም። ከዛ ውሰጅ አልኳት። ከክሊፕ ከሚሰራለት ልጅ ጋር ነው ውሰጅ አልኳት። ዝም አለች። በአጋጣሚ ክሊፕ የሚሰራላት ልጅ አውቀው ነበረ። ስነግረው አምጣዋለኝ። ጠፋበት። ደግሜ የሰጠው ጠፋበት። ጊዜና አልፈቀደም ብዬ ተው። ምን እንድሰራው ማለት ነው? በነፃ ምንም ሳፈልግ ስክሪፕቱን እኮ ነው እየሰጠኋቸው። እኔ እንደዚህ ምክንያቱም ገጣጠምኩትና አንድ ስቶሪ ወጣው መዝሙሩ 13 ነው 12 መዝሙር ስገጣጥመው አንድ ታሪክ ሆነ። ስለዚህ ያን ልክ እንደ ፊልም ሆኖ እንዲታተም ነው እኔ ሐሳቤ ነበር። እዛ እግዚአብሔር አልፈቀደም፣ ጠፋ። እዛ ጠፋ። እንግዲህ ሰዎቹ ጠፉ። ሃይማኖት ሳይለቁ አሪፍ። እኔ ሌላ የምትይኝ ነገር አለ? አንደኛ ጠፍተሃል። አሁን አዲስ አለ መሰለኝ ሰውነት የሚል ድራማ ላይ የተጀመረ አለ። እሱ ላይ እንደማየት ተስፋ አለኝ። ጠፍተሃል። ሰራ ነው። አሪፍ ጊዜ ያሳልፍን። አሪፍ አይ ቆንጆ ፕሮሞት የተደረገው በቃ በጣም ነው የሚያስቀናው። አይ ስራውም ቆንጆ ነው። እንደዚህ አይነት ቅንጅት ያለበት ስራ ገጥሞኝ አያውቅም። እውነት እሰይ ወሬ አትሰሚም እየተሰራ እስቲ በእውነት ከት ሲባል እንዳለ ሩጫ በሩጫ ነው እንጂ ወሬ መብራት ይሄ እንደዚህ ምናምን የሌለበት በጣም ደስተኛ ሆኜ የሰራሁት። ስንት ክፍል ነው? 48 ተቀርጾ አለቀ። እንደውም ፊቸር ነበር ይመስለኝና በዚህ ደረጃ ተከታታይ ድራማ እንደዚህ ፕሮሞት ሲደረግ ራሱ በጣም ያው ከተሰራ እኮ እንግዲህ ልክ ነሽ። አሁን የቅድም ቲያትሩም ላይ ማውራሽ እኮ ይሄንን ነው። በቃ ፕሮሞት አልተደረጉም። አሁን እናንተ ፕሮሞት አልተደረጋችሁ፣ ስራችሁ ፕሮሞት አልተደረገ፣ እነዚህ ብክን ብሎ ቀረ ማለት ነው። ስለዚህ ያ ነው አሁን ይሄኛው ግን የሚነግርሽ ነገር በቃ በደንብ አስተዋወቁት። ያው ቪውን እያየሹ ነው እኮ አንዴ ነው ምናምን። ደግሞ ጥሩ ስራ ስትሰራ በኮንፊደንስ ካስተዋወቀው ይቀበልልሃል ነው። በዛው መጠን አንዳንድ ጊዜ እንትኑ ይበዛና ፕሮሞሽኑ በጣም የተጋኖ የምታገኘው ነገር ትንሽ ሲሆን ምናምን ትላለህና ያንተስ ምንድን ነው? ማለት ሳላሳካው እንዲቀር አልፈልግም በህይወት እስካለው ድረስ የምትላቸው ነገሮች ያላሳካቸው ወይ ምኞቶች ወይ ይሄንን ነው ማድረግ መፈልገው በህይወቴ ላይ የምትላቸው ነገሮች? እኔ እንትኑ እውነት ልንገርሽ አሁንም ያበሳጨኛል። የቲያትርም የፊልምም ገበያ ያበሳጨኛል። ልፋቱ የሚለፋው ልፋትና እንትኑ አሁን ደግሞ እኛ ከሰራን በኋላ የመጡት ልጆች ማለት የካሜራ ሰዎች ማለት በቃ የሚገርሙ ናቸው። በቃ የሚጠቀሙት እቃ ምናምን በሙሉ እንዳትተየው ጠቃሚ ነው፣ እንዳትሰሪበት ውድ ነው። ገባሽ? እና በፊት እኮ እኛ 3 ላይት ካለ አንድ ድምፅ መቅጃ ቡም ካለ እንደ ካሜራ ካለ ጨረስ በቃ ስቱዲዮ አለ ኢኮኖሚቲ። አይገርምህም? አሁን መዓት ነው። ከዛ ደግሞ ልጆቹ በጣም ሄደዋል። ምክንያቱም በስልክም በምንም ከካሜራ ጋር አደጉ፣ ኦንላይን ይማራሉ፣ ምን ይላሉ። ታዩ ያላቸው አሁን ስቶሪ ብቻ ነው የሚፈለገው እዚህ ላይ ማለት ነው። ግን በቃ መሰለሽ አሁን አንድ ህንፃ የሚሰራ ሰው የሚከራይለትንም ሰው አብሮ ይዞ ማደግ አለ እና አሁን አዲስ አበባ ውስጥ ህንፃ ካየሽ 4 ፎቅ ተከራይቶ በዛ ወደ የሉ ህንፃ ብቻ ነው፣ ባዶ ነው። ለምንድን ነው ጣራ ተሰቅሎ ኪራዩ ማን ነው የሚከራየው? አሁንም የሲኒማ ዋጋ እስካሁን ያበሳጨኝ።
ምክንያቱም አዳራሹም ያለው እንትን ውድነት የክፍያውም ነገር ምናምን እኔ አሁን እጄ ላይ ያለው ፊልም ሰርቼ መልሼ ገንዘቡን አገኘዋለሁ ለማለት ይሄ ነገር መስተካከል አለበት። ዋጋ ደግሞ ከፍልበታለሁ የምትለውም ጊዜ አይደለም፣ ደግሞ ችግር የለውም መስዋዕት ከፍላለሁ የምትልበትም ጊዜ አይደለም። በቃ ግዴታ ያስፈልጋል ገንዘብ። በጣም ስንት ዓመት ይከፈላል ብለሽ እኮ አስቸጋሪ ነው ማለት ዋጋም ከፍለሽ ለመቀጠል ያለው ነገር እና ኑሮ ምናምንም ራሱ አይፈቅድልሽም እኮ። ከዚህ አሁን እሱ ነው ያንተ ዓላማ ማለት ነው እንጂ ከዚህ ውጪ ከመስራት ውጪ ምን ምርጫ አለኝ የምልሽ እንጂ አሁን እኔ በህይወቴ አሳካዋለሁ የምልሽ በቃ የጻፍኳቸውን ነገሮች ወደ ፊልም መቀየር በቃ የኔ ትልቁ ነገር እሱ ነው። ለምሳሌ ከዛ ደግሞ ቢሆንልኝ እንደዚህ ኢንተርናሽናል የሆነ ነገር መስራት ማለት ነው። ለምሳሌ ትንሽ ወጣ ያለ ማለት እንደ ዓለም አቀፍ አይነት ነገር በተወሰነም ከሰዎች ጋር ተነጋግሬ ነበረ። እንደዚህ ያለ አይደለም እንዲህ ዓለም አቀፍ ይዘት ያለው ነገር መስራት ምናምን። ኢቭን እኔ አሁን ተከታታይ ድራማዎች ሲሰሩ ግዴታ አንድ ዳይሬክተር የሆነ የሚል ሀሳብ የለኝም። እየተጋበዘ ቢሰራ ምን ችግር አለው? ጓደኞቻችን አሁን በቃ እንደነ ሄኖክ አየለ ነቃቸው አሁን ያሉት የኛ ጓደኞች አሪፎቹ እነሱስ መተው አንዱን ኤፒሶድ ዳይሬክት ቢያደርጉት ምናምን ችግር አለ? አብረን ብንሰራ የሁሉም ሰው ብናደርገው በሌላ እይታ የሁሉም ዳይሬክተር እይታ ምን ችግር አለው? የሁሉም ይሆናል። አንደኛ እንትኑ የሁላችንም ይሆናል። እውነት ነው። ስለዚህ እንትኑም ይታያል እኮ ልዩነቱንም እዛ ላይ ታያዋለሽ። እውነት ነው። ስለዚህ እንደዛ አይነት ነገር ቢሰራ ደስ ይለኛል። ይሄ እኮ አሪፍ ማንነት ነው። አሁን ማለት ባለው ነገር ብዙ ጊዜ እኛ ፈቃደኞች አይደለንም። የስራችንን ጥብቅ አድርገና ስለምንወደው ይሆናል አቅም በአርቱ ብቻ አይደለም ምንም ነገር ስላላይ ሰው እንዲገባብን አብዛኞቻችን አንፈልግም። እና የሆነ ያ ትልቁ ሮናልዶ የብራዚል የመጀመሪያው ሮናልዶ የለም ያላጣ ፀጉራም ሳይሆን ያኛው አላጣ ሳይሆን ፀጉር አለው። እሱም የዚህ በጣም ትልቅ ስለሆነ የለውም መላጣ ነው እንጂ አይደለም። ኧረ እባክህ እና ቁንጮ ሁሉ ነበረው። ቁንጮ ነበረው። አንተ ያኛው ማን ነበር? እሺ ቆይ እናወራለን። ሌላ አለ እሱ መስሎኝ። ከዛ እሱ የሆነ ኢንተርቪው ላይ ምን አለ? እኔ ከሌ ኳስ ባያቀብለኝ ኖሮ እኔ ኮከብ ግባግቢ ያልሆንም ነበር። ያኛው ኳስ ያቀበለው ሰውዬ ማን እንደሆነ እስካሁን አላውቀውም። ግን ሮናልዶ ይሄንን በማለቱ ግን ለዛኛው ክሬዲት በመስጠቱ እኔ እስካሁን ክብር ሰጠዋለሁ። እሱም ማለት ነው። እውነት የሚደገፍ ሀሳብ ነው። በጣም ነው የምናመሰግነው ስለምትረዳን። እንጠብቃለን። ያሳካል ፈጣሪ ነው የምለው። ትሽ ግን ስትደውይ ምንም አትያት። ኧረ እኔ አንድማ ቆይ በደብዳቤሽ አስቢ። እሺ እንጂ ለካ ማዳመጥ ደስ ይላል። አንተ ኧረ ተይ ይሄድሽ ነው ያጣሽኝ ስራ አስፈች ነው። አኔ በጣም አመሰግናለሁ። እህት ቲያትርሽን ቅዳሜ መጥቻ ያለው እንዳቀር አልቀርም በእውነቱ በአሁኑ ሳይሆን በሚቀጥለው ቅዳሜ መጥቼ ቲያትርሽን ያለው አንድ ሁለተኛ ደግሞ እንድታስቢ የምፈልገው እንደ ጎበዝ ተዋናይ አንቺ የመጀመሪያ ሴት እንግዳዬ ነሽ። እውነት የመጀመሪያ ሴት እንግዳዬ ነሽ። ይኸውልሽ እኔ አሁን እንዳንቺ ላሉ በጣም ለለፉ ተዋናያን ልዩ ክብር አለ። የእውነት ነው የምልሽ በጣም ልዩ ክብር። አንቺ ብቻ እንዳይመስልሽ እንደው ብዙ እህቶች አላችሁ እንደው ይሄን በተጫወቱ ወይኔ እንዲለፍታ እንደዚህ ተምራ ምናምን እምላችሁ ማአት አላችሁ። የእውነት ነው እና ልዩ ክብር አለኝ ለእናንተ። ስለዚህ የኛ ስራ ትዕግስት ይጠይቃል በጣም እንዳትሰለች። የሆነሽ ቀናለች ተጭራ ክብሪቷ። አንድ ጓደኛችን አለች አሁን በጣም የለፋች ድሮ መስኮት ላይ ሁሉ አብራን የሰራች ምናምን በጣም ማአት ስራ እኮ ነው ያላት። ያያት በቲቪ እኮ ነው እንግዲህ ቲቪው ቻናሉ አንድ እያለ ያያት ሰው አልነበር። ከዛ ልክ ሰዓቱ ደረሰ የእግዚአብሔር እሷን ብድግ ማድረጊያ ማለት ነው። ከዛ በአንድ ስራ ታየች ቦክ። ከዛ በኋላ ማአት ህይወቷ ምናምን ሁሉ ይቆጥራል እግዚአብሔር ይቆጥራል። ልክ እንደሱ የሆነሽ ካራክተር አለሽ መታች ላይ ልክክ የምትል ያችን የተጫወትሻት ቀን ነው
በጣም የምትወጥ የሆነ ሰዓት ቡም የሚል ነገር በጣም እንደዛ ነው። ተራ አለው፣ ሁሉም ሰው ተራ አለው ብዬ አምናለሁ። ያን መጠበቅ ነው በጊዜው ነው ሁሉ ነገር። ስለዚህ እንደዛ ሲሆን እንደው ለአንቺም ለሌሎች እህቶችም ወንድሞችም ለተዋናያን የሚመክረው ነገር እኔ በቃ ኑሯችን ነው ብለናል፣ እየሰራን ነው። አገኘንበትም አላገኘንበትም አንዴ ተሰጥቶናል። ግን በቃ መጠንከር ነው፣ ማሸነፍ ነው ያለብን ታግለን። ከወጣንበት ወጣንበት። እውነት ነው። እኔ እንደዛ አስባለሁ። ልክ ነኝ? እንዴት ነው? ልክ ነህ። አንዳንዴ ይፈታተንሃል እኮ ወይ በምን ቀን ነው ግን ይሄንን የማይገባውበት ብላ እስከምትል ድረስ ትረብሻለህ በጣም። ወይ ብዙ እኮ ነገሮች አሉበት እኮ እንደዚህ እንደሚታዩ አይደለም። ተስማምቶ መስራቱ የክፍያ ጉዳይ አለ፣ የእንቅልፍ ጉዳይ አለ፣ የገቢ ጉዳይ አለ፣ ብዙ ነገር አለውና እኔ እላለሁ አንዳንዴ የምር ግን አንቺ እኮ አሁን የሚረዳ ቤተሰብ አለሽ። ለምሳሌ ሜሮን ብትሆን ልትሰለች ስትይ ደገፍ ቢያንስ አይዞሽ ትልሻለች፣ እሷ ያለፈችበትን ትነግርሻለች ምናምን። አሁን እኔ ቤተሰብ ውስጥ ያለው ቤተሰቤን የማመሰግንበትም ነገር እንደዚህ ነው። ምንም ቢሆን እነሱ ያድሱኛል በሆነ ነገር በቃ ምንም የሆነ ነገር እዚህ ጋር ቢንኳኳም ቤት ውስጥ ያለው ነገር ግን እንዳይናወጽ እነሱም ያግዙኝ ነገር አለ በትልቁ ማለት ነው። እዚህ እንዲህ አይነት ደጋፊ ስላለሽ እዚህ መበርታት ነው በቃ። እውነት ነው። እንግዲህ እንዳልከው ሁላችንም አንድ ቀን ይከፈለናል። ግን እንዳልከው በሰራኸው ደግሞ ልክ መጥቶ ሰው ባይልህ ደግሞ ለእኛ ትልቁ ክፍያችን እሱ ነው የምልህ በቃ። እኔ እኮ አሁን ያናገርኩሽ እኮ አንቺ እኔ ልቆሰቁስሽ የምፈልገው ክፍያው ላይ ነው። ክፍያውን ጨምር ነው አይደለም አንቺ እያልሽ ያለሽው ሰው ወጣ እንጂ ባይከፍልም እኮ ነው እያልሽ ያለሽው አይደለም። እንደው ከሆነ የማይቀር ብቻ ታይቶልኝ እኔ ይሻለኛል እንደ ልፋቴ ለመሰለ ከብሩ በጣም ይልቀን ካለው ብር አንፃር እኔ ያ ሰው አይቶ ደስ ብሎት ቢወጣ ነው። ምክንያቱም ብሩ ኖረም አልኖረም እንዲህ የሚልህ ቦታ ነገር አይደለም ያለው። ስለ ፊልም ምናምን አይደለም ማለት ሞር ቲያትር ግን እንዳልኩ ድሮቹም አልተከፈላቸውም፣ የሆኖቹም አልተከፈላቸውም። አንተ ደግሞ እንዳልከው እንደምኞትህ ደግሞ የወደፊቱ ይከፈላቸው የምትለውን ነገር ያምጣልን እንጂ እንዳልኩ ከሚከፈለኝ ብር አንፃር የሆነ ሰው ወይ ደስ ሲል ምናምን ቲያትራችሁ ቢልህ በጣም በቃ እሱ ነው የምፈልገው፣ እባካችሁ ኑልን ነው ማለት። አንተ ራስና እንዳቀር ሁላችሁም እንዳቀሩ ተጋብዛችኋል። ቅዳሜ 11 ሰዓት ተኩል በር የሌለው ቤት፣ ሌሎቹ አልቀዋል። ያው ለባቸው ማሪዎችና ሚስቶች አለ። አለም ሲኒማ ያጥናሽ ያለ የለም ሌላ የለም። የዓለም ሲኒማውም ከሀረጋ ከኔ ብቻዬን ከምሰራ ጋር ተጋጨና ሞቴላ ሰው ገብቶ ዓለም ሲኒማ የታየ ነው። አሁን ደግሞ እስቲ ወደ ፊልሙ ምናምን በመጣ ጥሩ ነው ብዬ አስባለሁ። ሁለቱንም መያዝ ጥሩ ነው። አሪፍ። እኔ በጣም ነው የማመሰግንሽ። እኔም በጣም ነው የማመሰግነው። ይሄ ቆይ ይሄን እበላለሁ እስኪ እንዴ ልትገምሽ እበላለሁ። አይ በቃ ሳስበው ይዤ እሄዳለሁ።